የማለዳ ወጥመድ እውነተኛ ታሪክ አበራሽ በቀለ እንደተረከችው መታሰቢያነቱ በጠለፋ ምክንያት ልባቸው ለተሰበረ ህልማቸው ለተቀጨ ምስኪን ሴቶች ክፍል 3 ወደ አገር ቤት ምዕራፍ 19 መቼ ወደ አገሬ እንደምመለስ ምን ያህል ገንዘብ ባጠራቅም ኢትዮጵያ ውስጥ የተሻለ ኑሮ መኖር እንደምችል አላውቅም። 3 ዓመት ሰርቼም የምመኘውን ያህል ገንዘብ ማጠራቀም አልቻልኩም። አረብ ሀገር ስራ ብቻ ነው እንጂ የተረጋጋ ህይወት የለም፣ እውነተኛ ደስታ የለም። እንደኔ ልጇን ጥላ ለመጣች እናት የሰከነ ኑሮ መኖር የሚታሰብ አይደለም። ብዙ ተደክሞም ህይወት የሚቀይር ገንዘብ አይገኝም። አንድ ቦታ ስሰራ ከአንድ ሱዳናዊ ጋር ስራ ቦታ በየጊዜው እንገናኝ ነበር። ብዙ ጊዜም ስለ ኑሮ እናወራለን። አንድ ቀን ስናወራ እኔ ብዙ ኢትዮጵያውያንን አውቃለሁ፣ ካንቺ የበለጠ ስለ ኢትዮጵያውያን የማውቅ ይመስለኛል። ከሌሎቹ አንቺ ለየት ትያለሽ፣ ስለ ልጅሽ ብዙ ጊዜ ታወሪያለሽ። አንድ ቀን ከአልጋሽ ጠዋት ስትነሺ ልጅሽ አጠገብሽ ተኝቶ ብታዩ ምን ይሰማሻል ብሎ ጠየቀኝ። ሐሳቡ ራሱ አስጎመጀኝ። ብዙም ማሟላቸው ነገሮች ስላሉ እንጂ በህይወቴ ትልቁ ምኞቴ ልጄን አሳድጎ ለቁም ነገር ማብቃት ነው። ግን እዚህ እንደምታየው ገንዘብ እንዲህ በቀላሉ አይጠራቀምም። በእርግጥ የኮንትራት ስራ ከቋሚው ጋር ሲነጻጸር ስራው አይከብድም፣ ደህና ገንዘብም ይገኛል አልኩት። ለምትወጂው ልጅሽ መኖር የምትፈልጊ ከሆነ ወደ ሀገርሽ ብትመለሺ መልካም ነው። ብዙም የተለየ ነገር እዚህ በመቆየትሽ የምታገኝ አይመስለኝም አለኝ። አገሬ ገብቼ የትና እንዴት ነው የምኖረው የሚለው ሐሳብ ያስጨንቀኛል። በደንብ አሰብኩበትና እውነቱን ነው፣ ወደ አገሬ ተመልሼ እድሌን ብሞክር ይሻላል ብዬ ምክሩን ተቀብዬ ወደ አገሬ ለአንድ ቀን ልለየው ወደማልፈልገውንና በችግር ምክንያት ለዓመታት ወደ ተለየሁት ውዱ ልጄ ለመመለስ ወሰንኩ። በቀጣዩ ሳምንት ልብሴን ጨምሮ ጓዜን በአውሮፕላን ወደ ኢትዮጵያ ላኩ። ወደ ሀገሬ ለመምጣት ምን ማድረግ እንዳለብኝ አውቅ ነበር። ፖሊሶች ጋር ቀጥታ ሄጄ ወደ ሀገሬ መግባት እፈልጋለሁ አልኳቸው። ተናደዱብኝ። እንደፈለግሽ ስትዞሪ የፈለግሽውን ስራ ስትሰሪ ኖረሽ ብዙ ገንዘብ ሰብስበሽ ዛሬ ሀገሬ መልሱኝ ብለሽ ትመጫለሽ፣ ከሄድሽም ወንጀል እንዳልሰራሽ አረጋግጠን ነው የምንልክሽ ብለው ጮሁብኝ። ለመሆኑ ስንት ብር ይዘሻል ብለው ጠየቁኝ። 2500 ድርሃም ይዤ ነበር ያለኝን ነገርኳቸው። ለአውሮፕላን ትኬት ራሴ ለመክፈል ወስኜ ነው ገንዘቡን ያስኩት። ራሴ የምከፍል ከሆነ ቶሎ ወደ ሀገሬ ይልኩኛል። በተባበሩት አረብ ኤሚሬቶች መንግስት ወጪ የሚሄድ ከሆነ ለወራት ምናልባት ከዓመት በላይ እስር ቤት ለመቆየት እገደድ ይሆናል። ገንዘብሽን እዚሁ ትጨርሻታለሽ፣ አንዲት ድርሃም ይዘሽ አትሄጃትም አሉኝ። የአሻራ የምናምን እያሉ ብዙ ገንዘብ አስከፈሉኝ። መጀመሪያ የቀጠረችኝን ኢራቃዊ ሴት አድራሻ ጠይቀው ነገርኳቸው። ደወሉላትና ስለኔ ነገሯት። ለመሆኑ በህይወት አለች? እኛ እኮ ምን ችግር አጋጥሞት ነው ብለን አሳስቦን ነበር አለች። በህይወት መኖሬን በመስማቷ ደስተኛ ነበረች። ጥሩ ልጅ እንደነበርኩና ከወንጀል ጋር ንክኪ እንደሌለ ነገረቻቸው። ፓስፖርቴን ለፖሊሶቹ ለመስጠት ፈቃደኛ ሆነች። ፓስፖርቴ ተሰጠኝ። ለ3 ቀናት አስረውኝ ስለኔ አስፈላጊውን የማጣራት ስራ ከሰሩ በኋላ ከማንኛውም ወንጀል ነፃ መሆኔን አረጋገጡ። የአውሮፕላን ትኬት ከ2500 ድርሃሙ ላይ ተገዝቶ ወደ አገሬ ለፖሊሶቹ እጄን በሰጠው በሳምንቱ መጣው። ስለ ጉዞዬ መሳካት እስከ መጨረሻው እርግጠኛ ስላልነበርኩ ለቤተሰብ የደወልኩት አዲስ አበባ ከደረስኩ በኋላ ነው። አዲስ አበባ ሆቴል አንድ ቀን አደርኩ። የሙላቷ ባል ሀብታሙ ሊቀበለኝ መጣ። ወደ አቡራ አብረን ሄድን። ከ3 ዓመት በፊት ኪዩን ሙላቷ ጋር ነበር ትቼው የሄድኩት። በጥሩ ሁኔታ ተይዞ ነበር የጠበቀኝ። ለመጀመሪያ ጊዜ የአረብ ሀገር በመጣሁበት ጊዜ ከአያቶቹ ጋር ቀርሳ ሲኖር በብርዱ ምክንያት ይታመም ነበር። አቡራ ቆላማ ከተማ ነው፣ ሙቀት እንጂ እንደ ቀርሳ ብርድ የለውም። ኪዩ ደስተኛና ጤነኛ የ6 ዓመት ጎረምሳ ሆኗል። ልጄ እኔን ለመቅረብና ሙሉ የልጅነት ፍቅሩን ለመስጠት ግን ተቸገረ።
እንደ እናቷ የሚያየው ሙላቷን ነው። እሷን ነው የልቡን የምታውቅለት አድርጎ የሚያስበው። ቤተሰቦቼ ወደ ሙኔሳ ሄጄ አገኘኋቸው። በቀጣዮቹ 5 ወራት ለራሴና ለቤተሰቤ ያወጣሁት ወጪ ተደማምሮ 30,000 ብር ደረሰ። 70,000 ብር ብቻ ቀረኝ። በቀረው ብር ለዘላቂ ኑሮ የሚያስፈልገኝን ገቢ የሚያስገኝ ስራ ለመጀመር ማሰብ ጀመርኩ። ከአራቱ ታናናሽ እህቶቼ አንዷ ጥሩነሽ በምግብ ዝግጅት ሙያ ሃርሜ ኤጁኬሽን ፎር ዴቨሎፕመንት አሶሲዬሽን በሚባል የበጎ አድራጎት ድርጅት ሰልጥና አዳማ በአንድ ሆቴል በሙያዋ እየሰራች ነበር። እሷ ጋር አርፌ አዳማ ሱቅ ተከራይቼ ቡቲክ ለመክፈት የቤት ኪራይ ማጠያየቅ ጀመርኩ። አንድ መንገድ ዳር ያለ ዘመናዊ ህንፃ ላይ የ6 ወር ኪራይ ከ70,000 ብር በላይ ጠየቁኝ። ለአንድ ካሬ ሜትር 700 ብር ነበር የሚያስከፍሉት። ያጠራቀምኩት ብር በቤት ኪራይ ብቻ ሊያልቅ ማለት ነው። አዲስ አበባ እኔ ከማውቀው ጊዜ ሁኔታዎች በእጅጉ ተቀይረው አሁን የቤት ኪራዩ በአስፈሪ ሁኔታ ጨምሯል። በቀጣይ የት ምን መስራት እንዳለብኝ ግራ ገብቶኝ እዚያው እህቴ ቤት እያለው አንድ ቀን ስልክ ተደወለላት። ደዋዩ የሃርሜ በጎ አድራጎት ድርጅት መስራች ዶክተር ዳንኤል ከፍታሳ ነበር። ዶክተር ዳንኤል ለጥሩነሽ አንድ ሃርሜ ባቋቋመው ትምህርት ቤት እየተማረች የነበረች ልጃገረድ መጠለፏንና የጠላፊው ወላጆች ከተጠላፊዋ ቤተሰብ ጋር እንዲያስታርቃቸው የእኛን አባት ለሽምግልና እንደጠየቁት እንደሰማና ስለሱ የምታውቀው ነገር እንዳለ ነበር የሚጠይቃት። በቅርቡ ቀርሳ በነበርኩበት ጊዜ ስለ ጉዳዩ ሰምቼ ስለነበር ከእህቴ የበለጠ ስለ ጉዳዩ ስለማውቅ አዎ አባባ ለሽምግልና ተጠይቆ እምቢ ብሏል ብዬ ለእህቴ መረጃ ስሰጣት ዶክተር ዳንኤል እህቴ ከሌላ ሰው ጋር እንደምታወራ ሰማት። ማን ናት ብሎ ሲጠይቃት እህቴ ናት፣ እሷ ቀርሳ ስለነበረች ስለ ጉዳዩ በደንብ ታውቃለች አለችው። አገናኝ ብሏት ስልኩን ሰጠችኝና አባቴ ለጠላፊው ቤተሰቦች ሽማግሌ ሆኖ መቅረብ እንደማይፈልግና በአጠቃላይ ከጠለፋ ጋር ለተያያዙ ጉዳዮች ሽማግሌ መሆን እንደማይፈልግ አስረዳሁት። ጥሩ አድርገሽ ነው ያብራራሽልኝ። የጋሽ በቀለን ልጆች ብዙዎቹን አውቃቸዋለሁ። አንቺ የትኛዋ ነሽ ብሎ ጠየቀኝ። አበራሽ እባላለሁ አልኩት። አሁን እዚህ አዳማ ነኝ። ለምን ሁለታችሁንም አላገኛችሁም አለኝ። ከጥሩነሽ ጋር ወደ ዶክተር ዳንኤል ስንሄድ ስለኔ ብዙ ጊዜ እንደሚያወራና ቢያውቀኝ ደስ እንደሚለው ነገረችኝ። ከዶክተር ዳንኤል ጋር ተገናኘን። ጥሩነሽ ስለ ማንነቴ ነገረችው። ማመን አልቻለም። የሚገርም ነው፣ አንቺ አበራሽ ነሽ? እንዲህ በድንገትና በአጋጣሚ መገናኘታችን ደነቀው። ሳኩኝ። አዎ ስለ ጠለፋ ባስተማርኩ ቁጥር ብዙ ጊዜ አንቺን እጠቅሳለሁ። የት እንዳለሽ አላውቅም ነበር። በፊት አዲስ አበባ ነበር የምኖረው። ከዚያ በኋላ ደግሞ ለ5 ዓመት አረብ ሀገር ነበርኩ አልኩት። ዶክተር ዳንኤል እድሜው በ50ዎቹ አጋማሽ የሚገመት ፊቱ ላይ እውነተኛና ማራኪ ፈገግታ የማይለየው ለአገርና ለሕዝብ መልካም ነገር አበርክቶ ለማለፍ ከልብ የሚተጋ ሰው ነው። ስለ አቋቋሙ ድርጅት፣ ስለ ሃርሜ፣ ስለ ሌሎችም ጉዳዮች ስናወራ ቆይተን ከቦንጋ የመጡ ሰዎች እዚህ አብረውኛሉ፣ ለምን አብረን ወደ ቀርሳ ሄደን እነሱን ስለ ጠለፋ አታስረጅልኝም አለኝ። እሺ ብዬ ወደ ቀርሳ ከነሱ ጋር ለመሄድ ተነሳሁ። መንገድ ላይ ብዙ አወራን። ከቦንጋ የመጡት ሰዎች ጠለፋ እነሱ አካባቢ የቀረው ከ30 ዓመት በፊት እንደሆነ ነገሩኝ። ቀርሳ ስንደርስ የተጠለፈችውን ሃርሜ ባቋቋመው ትምህርት ቤት የምትማረው ልጃገረድ ወላጆች ውዝግብ ላይ መሆናቸውን ተረዳ። ልጅቷ ገና የ14 ዓመት ልጅ ናት። እናት ልጄ ወደ ቤት ተመልሳ ትምህርቷን ትቀጥል ስትል፣ አባት ከተደፈረች በኋላ ወደ ቤት መመለስ የለባትም ትዳሯን ትቀጥል የሚል አቋም ይዞ ክርክር ላይ ናቸው። እኔ ልጅቷ ብትደፈርም ተምራ ሌላ ቦታ እየሰራች ትዳር መመስረት እንደምትችል፣ ድንግልናን ማጣት በሙኔሳ እንደሚታሰበው በብዙ አካባቢዎች በተለይ
በትልልቅ ከተሞች አንገብጋቢ ነገር ተደርጎ እንደማይወሰድ አባትየውን ለማስረዳት ሞከርኩ። አባትየው ሊቀበለኝ አልቻለም። ክብረ ንጽህናዋን ያጣች ልጅ ያላቸው ወላጆች ልጃቸውን ከዚያ በኋላ መጠበቅ የሚከብዳቸው ይመስላቸዋል። ከማንም ወንድ ጋር የምትዳራና ወሲብ የምትፈጽም ትሆናለች ብለው ያስባሉ። ለትዳር ከተጠየቀችም የሚጠይቋት ጎስቋላ ኑሮ የሚኖሩ ደሆች፣ በማህበረሰቡ ዝቅተኛ ግምት በሚሰጣቸውና ወይም ምርጫ አልባ ተብለው በሚታሰቡ የተናቁ ሰዎች ስለሆነ ታስደፍረናለች ይላሉ። አባት በክርክሩ አሸነፈ። ልጅቷ ከጠላፊዋ ጋር መኖር እንድትቀጥል ተፈረደባት። መቼም አጋጣሚው የሚገርም ነው። ቀጣዩ የህይወት ጉዞዬ ወዴት እንደሚሆን ለጊዜው አቅጣጫው በዶክተር ዳንኤል ከፍታሳ ተወሰነ። በቀርሳ ከተማ ውስጥ የሃርሜ ድርጅት ተለማማጅ ሰራተኛ ሆኜ በወር 2500 ብር እየተከፈለኝ መስራት ጀመርኩ። የመጀመሪያ ስራዬ በዋነኝነት መረጃ መሰብሰብ ነበር። መረጃው ህዝቡ ምን እንደሚያስፈልገው ለማወቅ ሃርሜ ለሚያደርገው ጥናት በግብአትነት የሚውል ነው። ጥሩ ልምድ ያገኘሁበት ስራ ነበር። የብዙዎቹን የመንግስት መስሪያ ቤቶች አሰራሮችና ሃርሜ ሊሞላቸው የሚችላቸውን ክፍተቶች ለማየት ነበር መረጃ የሰበሰብ ነው። ስራውን ወድጄ ነበር። ማንነቴ ታውቆ ችግር ውስጥ ልገባ እችላለሁ የሚል ስጋት ስለነበረኝ ወደ ገጠር ቀበሌዎች ብዙም አልወጣም ነበር። ቀርሳ ከተማ ውስጥ ግን መስራት ያለብኝን ባለኝ አቅም ሰርቻለሁ። ከ10 ወራት በኋላ በኢንተርኔት የሰራነው 10 ሴቶች ተመረቅን። ከ10ችን 3ታችን ሌሎች ኢንተርኖችን የማስተባበር ስራ እንድንሰራ በሃርሜ ተቀጠርን። ሃርሜ ኤዱኬሽን ፎር ዴቨሎፕመንት አሶሲዬሽን በሙኔሳ ወረዳ ቀርሳ ከተማ ቤተ መጻሕፍትን ያካተተ ቢሮ ገንብቷል። ለከተማው ፈርጦ ነው የሚታይ ድንቅ የሙያ ስልጠና ማዕከልም በቀርሳ አሰርቷል። ምንም የበጎ አድራጎት ድርጅት በሌለበት በሙኔሳ ወረዳ ሃርሜ እጅግ የሚያኮራና ውጤታማ የሆነ ሴቶችን የማንቃትና ኑሯቸውን የማሻሻል ወጣቶችን የማሰልጠንና የሙያ ባለቤት አድርጎ ራሳቸውን የማስቻል መልካም ተግባር በማከናወን ላይ ይገኛል። ሃርሜ ሴቶችን በማስተማርና ህይወታቸውን በማሻሻል የህብረተሰቡን ማህበራዊና ኢኮኖሚያዊ ችግር ደረጃ በደረጃ መፍታት እንችላለን በሚል ዓላማ የሚሰራ በ1998 ዓ.ም በዶክተር ዳንኤል ከፍታሳ ተመስርቶ ስራ የጀመረ የበጎ አድራጎት ድርጅት ነው። ሴቶች ማንበብና መጻፍ፣ መደመርና መቀነስ እንዲችሉ መደበኛ ባልሆነ ትምህርት ያስተምራል። በብዙ መቶዎች የሚቆጠሩ ሴቶች በራስ አገዝ ቡድኖች አደራጅቶ ስልጠናን፣ መጠነኛ የመነሻ ገንዘብ እየሰጠ ራሳቸው እያዋጡ በሚያጠራቅሙት ገንዘብ የብድር አገልግሎት በማህበራቸው እያገኙ ራሳቸውን እንዲችሉ ያግዛቸዋል። ወጣት ሴቶችንም የእኔን እህት ጥሩነሽንም ጨምሮ በተለያዩ ሙያዎች እያሰለጠነ የተሻለ የስራ ዕድል እንዲያገኙና ራሳቸውን እንዲችሉ ለማድረግ ይደክማል። ትምህርታቸውን ያጠናቀቁ ወጣት ወንዶችና ሴቶችንም አደራጅቶ ስራ እንዲፈጥሩ ይደግፋቸዋል። በመቶዎች የሚቆጠሩ አካል ጉዳተኞችንም በማህበራዊና የልማት ስራዎቹ ተጠቃሚ አድርጓል። የሕክምና አገልግሎት እንዲያገኙ አድርጓል። ለሁለተኛ ደረጃ ትምህርት ቤት ሴት ተማሪዎች በትምህርታቸው እንዲበረቱ ተጨማሪ የማጠናከሪያ ትምህርት በመስጠት ወደ መሰናዶ ትምህርት ቤት የሚገቡ ሴት ተማሪዎችን ቁጥር ከ10 ከመቶ ወደ 40 ከመቶ ማሳደግ ችሏል። ሃርሜ ጠለፋ ጎጂ ልማድ መሆኑን በተለይ በሴቶች ላይ ስለሚፈጥረው የስነ ልቦናና አካላዊ ጉዳት ከትምህርትና ከህይወት እርምጃቸው የሚያጨናግፍ እንቅፋት መሆኑን ያስተምራል። በጠለፋ ጉዳት የደረሰባቸውን ሚስኪን ሴቶችንም ይረዳል፣ ይደግፋል። ሴት ተማሪዎች በቤተሰብ ግፊት ትምህርታቸውን አቋርጠው ወደ አረብ አገሮች እንዳይሄዱ ለህብረተሰቡ ትምህርት ይሰጣል።